አእምሯችሁን ሴት አድርጉ ይላል። ለምን? ቅድም የተሞላ ነው ፕሮግራም አለ። ጌታን ሳናገኝ ፕሮግራም የተደረግነው አለ። እናት አባት ሰፈር መንደር ፕሮግራም አድርጎናል። አእምሯችን ፕሮግራም ይደረጋል። ስለዚህ ይሄንን ፕሮግራም ለማበላሸት የመጀመሪያው ነገር ሴት ዩር ማይንድ። ክፍሉ የሚለው እንደዛ ነው የሚለው ሴት ዩር ማይንድ። አላርም ሲሞላ በግብታዊነት አይደለም። ሰውነቴ በፈለገው ሰዓት ነው የሚነሳው። አሁን ግን ሰውነቴ በሚያዘኝ አይደለም። እኔ በማዘው ልቆጣጠረው ስለፈለኩ ሴት ማድረግ አለብኝ። ምን ብዬ? 6 ሰዓት ወይ 12 ሰዓት ከሩብ። አንዳንዴ አሁን እንሸወዳለን አይደል? ሰዓታችን በፈረንጅ ቆጠረን እኛ ባበሻን ሞላዋለን። የማታው ላይ ደውላል። ትክክለኛው ላይ ነው መደወል ያለብን። በሰማያዊ ስፍራ ላይ ባለው ሴት ነው መደረግ ያለበት። ቦዲያችን ግን አለው እኮ ሴት የተደረገበት። ለምን ሴት ተደርጓል? እዛ ክፍል ላይ ለተጠሩት ነገሮች ሴት ተደርጓል። ምን ለሚለው? ለዓለማዊነት፣ ለኃጢአት፣ ለውድቀት ሴት ተደርጓል። ብዙ ጊዜ ክርስትና ብዙ ሰዎች እንደማይሰራ እንዲያስቡ ያደረጋቸው ትልቁ ምክንያት በክርስቶስ ኢየሱስ የተሰራው ተሰርቷል ነው። ሁሌ ተደርጓል ነው። ሆናችኋል ነው። ተደርጓል ነው። አዎ ተደርጓል ነው። እና ታዲያ እኔ ህይወቱ ስለምን አልሰራም? ሴት ዩር ማይንድ። የሰማያዊ ስፍራ እሹ ሲል ወደ ዘላለም ህይወት ለመግባት እሹ ማለት አይደለም። ክፍሉ የሚናገረው ከክርስቶስ ጋር ተነስታችኋልና በሰማይ ያለውን እሹ ሲል ምንድነው? በሰማይ ያለው በሰማይ ያለው ኢየሱስ አለ፣ እውነት ነው። በሰማይ ያለው ምጽአት አለ፣ እውነት ነው። ክፍሉ ግን የሚያወራው በሰማይ ያለውን ፈልጉ የሚለው በሰማያዊ ስፍራ ክርስቶስ ያደረገልንና የተደረግነው። ሴት ዩር ማይንድ። የምንኖርበት ዓለም ስበት ቀላል አይደለም። ስለዚህ አላርም የምንሞላው እስከ መቼ ነው ስትሉ ዲፎልት ሞድ ላይ እስክትመጡ። በሌላ አማርኛ ያለ አላርም 12 ሰዓት ስትነቃ ድረስ ትሞላለህ። ስለዚህ ማይንድ ሴት ማለት ይሄ ክፍል የሚያወራው ሴት ዩር ማይንድ የሚለው ዲፎልት ሞዳችሁ እስኪሆን ድረስ ወይም በሌላ አማርኛ 12 ሰዓት አላርም ሳይቀሰቅስ ዶሮ ሳይቀሰቅስ ብድግ ማለት ሲጀምር ያኔ አላርም አይደለም የሚያስፈልግ ሆነው። ለመዳን ህግና ዲሲፕሊኖች አያስፈልጉትም። ጊፍት ነው፣ እምነት ነው የሚጠይቀው። አእምሮ ለማደስ ግን ሌበር አለ። ሳታክቱ ማንበብ፣ ሳታክቱ መጸለይ ይፈልጋል። ደግሞ ንባብን ከጸሎት ጋር አንድ ላይ የማታቀናጁት ከሆነ ያነበባችሁት ቃል ፊደል ነው የሚሆነው፣ መንፈስ አይሆንም። መረጃ ነው የሚሆነው፣ ፊደል። እንደ ሉቃስ ወንጌል ላይ ምዕራፍ 24 ላይ ጌታ ኢየሱስ ማን እንደሆነ እስራኤልን እንዴት እንደሚታደግ ተስፋ እንዳደረጉት ለኢየሱስ ነገሩት። ስለዚህ ስለ ክርስቶስ ከብሉይ ኪዳን ጀምሮ ሲያነብላቸው ልባቸው ይቀልጥ ነበር፣ እግራቸው ግን አልተመለሰም ይላል። አያችሁ፣ እግር የሚመለሰው በልብ መቅለጥ አይደለም፣ በአእምሮ መታደስ። የሚሄዱት እኮ የተስፋ መቁረጥ ነው፣ የሚሰሙት ግን። ስለዚህ ከኦብጀክቲቭ ወደ ሳብጀክቲቭ የሚመጣው ሴት ዩር ማይንድ። ኢየሱስ ሞቷል ከሚለው ከእርሱ ጋር ሞቻለሁ ወደሚለው ነገር የምንመጣው አእምሯችንን ሴት ስናደርግ። መጽሐፍ ቅዱሳችንም ሁላችንም በቆላሲያስ መጽሐፍ ምዕራፍ 3 ላይ የእግዚአብሔርን ቃል እናውጣና ከቆላሲያስ መጽሐፍ ምዕራፍ 3 ላይ እንመለከታለን። ሁላችንም የተወሰነሽ ደቂቃ ስለምንቀመጥ ቆመን ይሄንን ቃል እናንብብ። ከኔ ጋር እንቆምና ሁላችንም ይሄን ቃል እናንብብ። እንግዲህ ከክርስቶስ ጋር ከተነሳችሁ ከክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆኑ መጎምኘት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበረባችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ካፋችሁም ስድብን፣ የሚያሳፍርም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል። የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱ ሰው
ለብሳችኋል። ክብር ሁሉ ለኢየሱስ ይሁን። ሁላችንም እንቀመጣለን። የጌታ ስም የተባረከ ይሁን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። የተከታታይ የቲቪ ድራማ ወይም ደግሞ ፊልም አይታችሁ እንደሆነ ማይክል ስኮፊልድ የሚባል ሰው ፕሪዝን ብሬክ በሚባል ፊልም ላይ አይታችሁ እንደሆነ የሱን ምሳሌ ወይም ደግሞ የሱን ፊልም ያላያችሁም ሰዎች ልንገራችሁና እሱን ምሳሌ አድርጌ ይሄን ክፍል አብራራ። ይህ የፕሪዝን ብሬክ ላይ የምንመለከተው ሰው ማይክል ስኮፊልድ ይባላል። በዚህ ፊልም ላይ ይህ ሰው ወንድሙ ይታሰርበትና ምንም ሳያጠፋ በሰውነቱ ሁሉ ላይ እንደ ታቶ በመነደፍ እንዴት እንደሚያስመልጠው እንዴት አድርጎ ከእስር ቤት እንደሚያወጣው በአካሉ ላይ ፍኖተ ካርታውን ያስቀምጣል። ንድፉን ያስቀምጥና ወደ እስር ቤት ባላጠፋውና ባልሰራ ወንጀል ይገባል። እዛ ከገባ በኋላ ይሄንን ንድፍ በመጠቀም ወንድሙን ከእስር ቤት ያስወጣዋል። መጽሐፍ ቅዱስ እንዲህ ነው የሚለን፣ ኃጢአት የሌለበት ልጁን ወደዚህ ዓለም በመላክ እግዚአብሔር እኔና እናንተን ከውስንነት ከዓለማዊነት ከርኩሰት እዚህ ዓለም ላይ አለ ከሚባለው ፕሪዝን በክርስቶስ ኢየሱስ እንድናመልጥ ኢየሱስ ክርስቶስ የማምለጫ ፕሪዝን ብሬካችን ሆኖ ወደዚህ ዓለም መጥቷል። የመጀመሪያው ይሄንን ነው የሚነግረን። ይህ ክርስቶስ ኢየሱስ ወደዚህ ዓለም ሲመጣ አንድ ነገር ነው የሆነው። እኛ ከታሰርንበት የታሰርንበትን ለመፍታት በእግዚአብሔር ፊት ዋጋ መክፈሉና ደም ማፍሰሱ ብቻ አይደለም። እኔና እናንተም ከክርስቶስ ጋር እሱ ለሞተለት እሱ ለተነሳበት እሱ በአብ ቀኝ ለተቀመጠበትና እሱ በአብ ቀኝ ለተሰወረበት ማንኛውም ነገር እኔና እናንተም እንዲሁ ተደርገናል። የታሰረውን ሰው ይሄ ሰው ገብቶ እንዳስፈታው ገብቶ የወጣ እስረኛ ብቻ አይደለም፣ ታስሮ የነበረውን ያስፈታ ነው። ስለዚህ መጽሐፍ እንደዚህ ይለናል፣ እኔና እናንተ ጌታ ኢየሱስ ሕይወቱን የሰጠው በእግዚአብሔር ፊት ላጠፋናቸው ኃጢአቶች ብቻ አይደለንም፣ ለታሰርንባቸው እስራቶች እንድንፈታ የሚያደርግ ሕይወት አካፍሎናል። ልጁ ያለው ሕይወት አለው። አሜን። እንግዲህ ከክርስቶስ ጋር ተነስታችኋል። ስለዚህ የኢየሱስ ሞት ለኔና ለናንተ ለኃጢአት የተከፈለ ሞት ብቻ አይደለም፣ እኛም ከሱ ጋር ሞተናል፣ ከሱ ጋር ተሰቅለናል፣ ከሱ ጋር ሞተናል፣ ከሱ ጋር ተነስተናል፣ ከሱ ጋር በቀኝ በአብ ቀኝ ተሰውረናል። ክፍሉ ነው የሚናገረው ተሰውራችኋል ይላል። ተሰውራችኋል። ስለዚህ አንደኛው እኔና እናንተ የማንሰራውን እስር ቤት ማንም ሰው ወደ ክርስቶስ ሲመጣ የመጀመሪያ ዕውቅና የሚሰጠው ኃጢአተኛና ደካማ መሆኑን ነው። ኢየሱስ የሞተው ለሚችሉ ሰዎች ሳይሆን ለማይችሉ ሰዎች ነው። እናንተ ደካማ ሸክም የከበዳችሁ፣ ደካማ የሚለው ቃል አቅም ያነሳችሁ ብቻ አይደለም፣ ለፍታችሁ የምትፈልጉትን ማድረግ ላልቻላችሁ ወደ እኔ ኑ አለ እና ከመጣም በኋላ ምን ይሆናል ስትሉ ጌታ ኢየሱስ ክርስቶስ መውጫውን ይሄ እስር ቤት የነበረው ወንድሙ ሊወጣባቸው የማይችልባቸው እስር ቤት ቋንቋ አለው፣ እስር ቤት ውስንነት አለው፣ እስር ቤት እይታ አለው፣ እስር ቤት ምልልስ አለው። ከዛ ስፍራ ላይ ነው ስኬፕ እንዲያደርግ እንዲወጣ ፕሪዝን ብሬክ ያደረገው። ኢየሱስ ክርስቶስም ለኔና ለናንተ የሚያስፈልገውን ዋጋ በአፊት በመክፈል ከኃጢአት ቅጣት ብቻ አይደለም ያዳነን፣ ከኃጢአት ኃይልም አድኖናል። ከኃጢአት ኃይል ድነናል። አሜን ነው። ስለዚህ ፕሪዝን ሊያደርገን ከሚችለው ኃጢአት ድነናል። የመጀመሪያው ነገር ይሄን ነው የሚለው። ሁለተኛ ቁጥር 2 ላይ ያለው ዋናው የክፍሉ ማጠንጠኛ ሐሳብ እሱ ላይ ነው የምቆየው። እንዲህ ይላል ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ESV የሚለው ትርጉም የእንግሊዘኛው set your mind ይላል። ሴት አድርጉ ማይንዳችሁ ቤት በላይ ያለው ምንድነው? ሞቶ የተነሳ ለኃጢአት ለጨለማና ለዚህ ዓለም አሸናፊ ሆኖ ቪክቶሪየስ ሆኖ የተቀመጠው ክርስቶስን ሴት አድርጉ ማይንዳችሁ። ሌላ ምሳሌ ልጠቀም። ይሄ ሴት ማድረግ ሞባይላችሁ ላይ አላርም ሴት የሚል አለ። ለምሳሌ እኔ አሁን የማለዳ ሰው አይደለሁም።
ማለዳ ብዙ መነሳት አልወድም። ማለዳ ደግሞ የምትነሱ ሰዎች ልትኖሩ ትችላላችሁና ስራ የገባሁበት ስራ የጀመርኩበት ጊዜ ከባዱ ስትራግል ጧት መነሳት ነው ለኔ። እኔ ማታ ነው ማምሸት የምችለው፣ ጧት መነሳት ብዙ አልወድም። እና ማታ ግን 8ም 9ም 10ም ላመሽ እችላለሁ። ጧት ግን መነሳት በጣም ነው የሚከብደኝ። እና ስራ ስገባ የመጀመሪያው አላርም ነው ሴት ያረኩት። አላርም ሴት ሳደርግ ጧት ላይ ሴት አርጌ አላርምን ተነሳው። ከዛ በኋላ ወደ ስራዬ መሄድ በጣም ኮምፎርታብል አይደለም፣ በጣም ደስ አይልም ጧት መነሳት ልምዱ ስለሌለኝ። ከዛ አላርም እስከመቼ ነው የሞላሁት? ሰውነቴ ጧት መነሳት እስከሚለምድ ድረስ። አሁን አእምሯችሁን ሴት አድርጉ ይላል። ለምን? ቅድም የተሞላ ነው ፕሮግራም አለ። ጌታን ሳናገኝ ፕሮግራም የተደረግነው አለ። እናት አባት ሰፈር መንደር ፕሮግራም አድርጎናል። አእምሯችን ፕሮግራም ይደረጋል። ስለዚህ ይሄንን ፕሮግራም ለማበላሸት የመጀመሪያው ነገር ሴት ዩር ማይንድ ነው። ክፍሉ የሚለው እንደዛ ነው የሚለው ሴት ዩር ማይንድ። ሴት አላርም ሲሞላ በግብታዊነት አይደለም። ሰውነቴ በፈለገው ሰዓት ነው የሚነሳው። አሁን ግን ሰውነቴ በሚያዘኝ አይደለም፣ እኔ በማዘው ልቆጣጠረው ስለፈለኩ ሴት ማድረግ አለብኝ። ምን ብዬ? 6 ሰዓት ወይ 12 ሰዓት ከሩብ። አንዳንዴ አሁን እንሸወዳለን አይደል? ሰዓታችን በፈረንጅ ቆጠረን እኛ ባበሻን ሞላዋለን። የማታው ላይ ይደውላል። ትክክለኛው ላይ ነው መደወል ያለብን። በሰማያዊ ስፍራ ላይ ባለው ሴት ነው መደረግ ያለበት። ቦዲያችን ግን አለው እኮ ሴት የተደረገበት። ለምን ሴት ተደርጓል? እዛ ክፍል ላይ ለተጠሩት ነገሮች ሴት ተደርጓል። ምን ለሚለው? ለዓለማዊነት፣ ለኃጢአት፣ ለውድቀት ሴት ተደርጓል። ብዙ ጊዜ ክርስትና ብዙ ሰዎች እንደማይሰራ እንዲያስቡ ያደረጋቸው ትልቁ ምክንያት በክርስቶስ ኢየሱስ የተሰራው ተሰርቷል ነው። ሁሌ ተደርጓል ነው፣ ሆናችኋል ነው፣ ተደርጓል ነው። አዎ ተደርጓል ነው። እና ታዲያ እኔ ህይወቱ ስለምን አልሰራም? ሴት ዩር ማይንድ። ይሄ ሰማያዊ ስፍራ እሹ ሲል ወደ ዘላለም ህይወት ለመግባት እሹ ማለት አይደለም። ይሄ ክፍሉ የሚናገረው ከክርስቶስ ጋር ተነስታችኋልና በሰማይ ያለውን እሹ ሲል ምንድነው? በሰማይ ያለው በሰማይ ያለው ኢየሱስ አለ፣ እውነት ነው። በሰማይ ያለው ምጽአት አለ፣ እውነት ነው። ክፍሉ ግን የሚያወራው በሰማይ ያለውን ፈልጉ የሚለው በሰማያዊ ስፍራ ክርስቶስ ያደረገልንና የተደረግነው። ሴት ዩር ማይንድ። አጠገባችሁ ላይ ያለውን አላርምህም ሙላ በሉት እስቲ። አላርም ሙላ በሉት። የአላርም አሞላል አንደኛ ጥንቃቄ ይፈልጋል። ምክንያቱም አንዳንዴ የምንሞላው የማያስፈልግ ሰዓት ላይ እንዳይሆን ትክክለኛ ሰዓት ላይ መሞላት አለበት። ስለዚህ የመጀመሪያ ምን ላይ መሞላት እንዳለብን ይነግረናል። በሰማይ ያለውን እሹ። ዋይ ከክርስቶስ ጋር ተነስታችኋል። በሌላ አማርኛ የናንተ እውነተኛ አይደንቲቲ ያለው ሰፈር የሚልህ አይደለም፣ መንደር የሚልህ አይደለም፣ ሰው የሚልህ አይደለም፣ ገንዘብ እሱ አይደለም። እውነተኛ ማንነታችሁ ያለው በሰማያዊ ስፍራ ከክርስቶስ ጋር በተነሳው እሳቤ ውስጥ ነው ያለው። ሴት ዩር ማይንድ። ስነ ልቦና ምሁራኖች ሁለት አይነት የሰው አእምሮ አለ ይላሉ። አንደኛው ፊክስድ፣ ሁለተኛ ግሮዝ የሚያደርግ የማይንድ ሴት አለ። ማይንድ ሴት የምንለው ለዛ ነው። ሴት ይደረጋል ማይንድ። አላርም ይደረጋል ማይንድ፣ ሴት ይደረጋል። ስለዚህ ማይንድ ሴት ፊክስድ ይሆናል። ፊክስድ የሆነ ማይንድ ሴት ሰሞኑን እንዲሁም ስሰማ ነበር ዜናም ላይ ቲክቶኮችም ላይ ዩቲዩቦቻችሁም ላይ ከተመለከታችሁ ጥሩ አማርኛ ተገኝቶለታል። ፊክስድ ማይንድ ሴት ለሚለው ጥሩ አማርኛ ተገኝቶለታል። የተቸነከረ አእምሮ ማለት ነው። የተቸነከረ አእምሮ ማለት ነው። መለወጥ አይፈልግም። በአንድ አይነት አለባበስ፣ በአንድ አይነት ህይወት፣ በአንድ አይነት ኑሮ እቺን ምድር ለቆ እስኪሄድ ድረስ በአንድ አይነት ማንነት ይሄዳል። አሁን ፊክስድ ማይንድ ሴት ላለን ሰዎች አይደለም እኔ የምናገረው። እንደ አላርም አእምሮአችንን ሴት ለማድረግ ለተዘጋጀን ሰዎች አሁን ሴት ማድረግ እንችላለን። ኢየሱስ ያድናል። ስበቱ ቀላል ነው። ስበቱ ቀላል አይደለም። የምንኖርበት ዓለም ስበት ቀላል አይደለም። ስለዚህ አላርም የምንሞላው እስከመቼ ነው ስትሉ ዲፎልት ሞድ ላይ እስክትመጡ፣ በሌላ አማርኛ ያለ አላርም 12 ሰዓት ስትነቃ ድረስ ትሞላለህ። ስለዚህ ማይንድ ሴት ማለት ይሄ ክፍል የሚያወራው ሴት ዩር ማይንድ የሚለው
ዲፎልት ሞዳችሁ እስኪሆን ድረስ ወይም በሌላ አማርኛ 12 ሰዓት አላርም ሳይቀሰቅስ ዶሮ ሳይቀሰቅስ ብድግ ማለት ሲጀምር ያኔ አላርም አይደለም የሚያስፈልግ ሆነዋል። ያ በሰማያዊ ስፍራ የተደረገው ነገር መለየት እስከማይችል ድረስ ባንተና በኔና በተደረኩት በእናንተና በተሰራችሁት መካከል ዋነስ ይፈጠራል፣ አንድነት ይፈጠራል። እውነተኛ ዕውቀት የመረጃ ዕውቀት አይደለም። እውነተኛ ዕውቀት የተደረገው ህይወት ነው። ከምናቀው ነገር ጋር ያለ መጋባት ነው ዕውቀት። ሪሌሽናል ነው፣ ኢንፎርሜሽናል አይደለም። እስቲ ስሙ ይባረክ። የመረጃ ዕውቀትማ ስንት የሸሸን እኮ አራምዳለሁ የሚለውን አትራመድም የሚል ነገር ውጭ ሲያገኘን እኮ ረሳ ነው። እንድረሳዋለን። እሱ ዲፎልት ሞዳችሁን ግን ልረሱ አትችሉ። በደንብ ስሙኝ። ይሄንን እኛ ካላደረግን ዲያብሎስ ያረጋዋል። ዲያብሎስ እንዴት ያረጋዋል? ዳያቦሎስ ያረጋዋል ማለት ነው። ምንድነው ዳያቦሎስ? ዳያ ማለት መደጋገም ነው በግሪክ። ቦሎስ ማለት ፔኔትሬት ማድረግ ነው። አንድ ነገር ዘልቆ እስከገም ይገባ ባህሪያችሁ እስኪሆን ድረስ ዲፎልት አንኮንሺየስሊ እስክታስቡት ድረስ። ለምሳሌ መኪና ስትነዱ መንጃ ፈቃድ ለማውጣት መኪና ስትነዱ ልምምዳችሁን ጊዜ አስቡ። ማርሽ ሲጠፋባችሁ፣ ፍሬንና ፍሪሲዮን ሲደባለቅባችሁ፣ ነዳጅና ፍሬን ሲምታታባችሁ፣ ማይሆን ቦታ ግጥም አድርጋችሁ ስትይዙ ሲምታታ ነበር። እየለመዳችሁ ስትሄዱ በጣም ቢዚ ስልክ እያወራችሁ አታውሩ። መኪና እየነዳችሁ ግን ቢዚ ብትሆኑ ስልክ እያወራችሁ በጣም ቢዚ የሆነ ነገር እያሰባችሁ ግን ፕሮፐርሊ ተነዱታላችሁ። አንዳንድ ጊዜ እንዲያውም የለመዳችሁት መታጠፊያ ካለ ወደዛ እየገባችሁ ወደ ደመዳችሁት ነው የምትሄዱት። ለምክንያቱም በመልመድ ወይም በመለማመድ ሀቢትን ክሬት ስላደረግን በዛ በኩል ነው አእምሮአችን የሚያስበው፣ በዚህ በኩል ሊያስብ አይችልም። ዳያብሎስም እንደዛ ነው። አንድ ነገር ፔኔትሬት እስኪያደርግ ድረስ በአእምሮአችን ውስጥ እንዲቀመጥ ያደርጋል። ስንፍና የዚህ ውጤት ነው። ጉልምትና የዚህ ውጤት ነው። አመጽ የዚህ ውጤት ነው። ጨለማ የዚህ ውጤት ነው። ሪሴት ያለ መደረግ ውጤት ነው። ወገኖች ሆይ አንድ ነገር ልንገራችሁ። ሰው በምድር ላይ ከተሰጠው ሀብት ትልቁ ሀብት ከእግዚአብሔር ከሰጠን ከመንፈሳችን ቀጥሎ ትልቁ ሀብታችን ነፍሳችን ነው። መንፈሳችን ከእግዚአብሔር ጋር ህብረት ያደርጋል። ነፍሳችን ደግሞ ሁሉ ጊዜ በክርስቶስ ተደርገናል የምንለው በህይወታችን እስኪሆን ድረስ የሚሰራ የሚያደርግ እና የሚመራ ነው። ስለዚህ እዚህ ክፍል ላይ የሚናገረው ችግር አለ። ምን አይነት ችግር አለ? በፊት እንደመጡበት እንደ ሐሳብ ያለ የህይወት ምልልስ አላቸው። ይሄንን ለማስቆም አሁን ማድረግ ያለባችሁ ድርጊት መለወጥ አይደለም፣ ስለ ድርጊቱ ያላችሁን ሐሳብ ለውጡ ነው። በደንብ ስሙኝ። ለውጥ የሚመጣው ድርጊትን ከማቆም አይደለም። ድርጊት ማቆም ነገ እናደርጋለን። ምክንያቱም ነገሩ ያለው እጅና እግር ላይ ሳይሆን ሴት የተደረገው ማይንዳችን ላይ ነው። በኃጢአት መደሰት የለመደ አእምሮ ካለን ሴት ተደርጓል። በስንፍና ውስጥ ኔግሊጀንትና ፓሲቭ የሆነ አእምሮ ካለን ሴት ተደርጓል። መጽሐፍ ቅዱስ በደንብ ነው የሚነግረን። አሕዛብ እንደሚመላለሱ በአእምሮ ከንቱነት እንዳትመላለሱ። የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ፣ ለሐሳባቸው አሳልፎ ሰጠ። ፐሪሽድ የሆነ ማይንድ፣ ዳርከስት የሆነ ማይንድ፣ ሪዩን የተደረገ ማይንድ፣ ፓሲቭ የሆነ ነውላላ የሆነ ማይንድ። ይሄ ነውላላ አእምሮ ማለት ያገኘ የሚከራየው አእምሮ ማለት ነው። ሴት ያልተደረገ አእምሮ። ያንዳንድ ሰው አእምሮ ሴት ያልተደረገ አእምሮ። ያንዳንድ ሰዎች ደግሞ በዚህ ዓለም ላይ የሚሰራው አለቃ መንፈስ መሽጎ የሚሰራበት ነው። ሁለተኛ ቆሮንቶስ ይናገራል። በሐሳባችሁ ላይ የመሸጋለ ይላል። የተመሸገ አእምሮ ምሽግ ታውቃላችሁ? ምሽግ በአእምሮ ላይ የተመሸገ አታልፍም፣ አትችልም፣ ትወድቃለህ፣ ትሞታለህ፣ ትጠፋለህ፣ ነገር ይበላሻል የሚል ምሽግ ካለ ይሄ ምሽግ ስናይፐር በሉ ተደበቀ ተደብቆ ተራመደ ያለው ስትልዷ ሂድ ለፍ ያለው ለምን መሽጓል እሱ። ስለዚህ መጽሐፍ እንደዚህ ይላል፣ በእግዚአብሔር ሐሳብ ላይ ከፍ ያለ የሰው ሐሳብ ይላል። በሰው አእምሮ ላይ የመሸገ ይሄ ክፍል የግሪኩ ሐሳብ ምሽግን በሁለት መልኩ ይገልጠዋል። አንደኛው ምሽግ ካስትል ነው። ይሄ ለምሳሌ ጀጎል ግንብን አይታችሁ እንደሆነ የጀጎል ግንብ የተሰራው ለምንድን ነው? ለምን የተሰራው?
ሰዎች ወደ ከተማይቷ እንዳይገቡ ቅጥር ነው የከተማይቷ ማርክ ነው እሺ ጀጎል ግንብን ማታቁ ካላችሁ የቤታችሁ አጥር ቅጥራችሁ ነው ሰው እንዳይገባ ነው አይደለም እንዴ እና አጥር ካለን አጥራችሁ ወሰናችሁን ያሳያል ማንንም ሰው ወደ ውስጥ እንዳይገባ ከኔ ጋር ናችሁ አጥር ያለው በሉ እስቲ ከውጭ ወደ ውስጥ እንዳይገባ ነው የእስር ቤት ደሞ አለ የእስር ቤት ደሞ ሌላ ምሽግ አለ እስር ቤት አጥር የእስር ቤት አጥርስ ከውስጥ ያለው ወደ ውጭ እንዳይወጣ ነው ስለዚህ የተካፈላችሁት ህይወት እንዳይወጣ የእግዚአብሔርም እውነት ወደ እናንተ እንዳይዘልቅ ምሽግ አለ ስራው አልተሰራም ተሰርቷል ቀራንዮ ላይ ስራው አላለቀም አልቋል አሁንም አልቋል አለቀ ይያለን አለቅን አናልቅም ግድ የለም አናልቅም አልቋል ተሰርቷል ተፈጽሟል ተለስታይ ሆኗል ግን የቀረው ነገር አእምሮ ላይ ነው አእምሮ ላይ የቀረ ነገር አለ ምንድነው አእምሮአችን ላይ የቀረው ሴት ስለዚህ በሰማይ ያለው እሹ ሴት ዩር ማይንድ እግዚአብሔር በክርስቶስ የሰራው ላይ አእምሮአችሁን ሴት አድርጉ ነው ብዙዎቻችን ሰይጣን የቤት ስራ የሰጠን ዛሬ የምናደርገውን በጊልቲነስ ወይም በኩነኔ የምንቋቋም ይመስለናል ግን አንችልም በጥፋተኝነት ስሜት ነገ ስሜት ነው ይተዋል ራስን በመቆንጠጥ ነገ ተለምደዋል ቁንጠጣን ራስን በመወሰን እንለምደዋለን ኢሞሽን ላይ አትስሩ ሴት ለማድረግ ነገራችሁን ለመለወጥ ከፍትፈልጋችሁ የመጀመሪያው ጌታን ካወቃችሁ ቀጥሎ ሁለተኛው አንሪኒውድ ያልታደሰው አእምሮአችን ላይ ሴት ማድረግ ነው አእምሮአችን ሴት የሚደረገው ደግሞ በፐርፐዝ እና በአላማ ነው ብዙዎቻችን ብዙ መረጃ ያለን ከቲክቶክ ነው ብዙዎቻችን መረጃ ያለን ከዩቲዩብ ነው ሶፍት ኮፒዎችን የምናነብበት ዕውቀትን የምንገበይባቸው ነገሮች በጣም ሌስ የሆነበት ጊዜ ነው ዕውቀትን ለመገበየት ሌስ በሆነበት ስፍራ ላይ በክርስቶስ የተሰራውን ነገር በህይወት ለመተርጎምም ሌስ ነው የሚሆነው ይሄ ያምሯችን ኒሮች ኢሜጅን ቪዥንን የሚቆጣጠሩ ነገሮች ቲክቶክ ላይ ታውቃላችሁ ሲበዛበት ይወጠራል መወጠሩ ብቻ አይደለም ዶክተሮች ካሉ ምረት ያርጉልኝ አማርኛዬን ግን መወጠር ብቻ አይደለም ቪዥዋላይዝ በጣም ስለሚበዛበት ልክ ኮምፒውተር ስትከፍቱ እንዴት ነው የምታደርጉት ኢንተር ያረጋችሁ ዝም ብላችሁ እስቲ ነካኩት ብዙ ሲሆን ኖት ሪስፖንድ ነው የሚለው አእምሮአችንም በቲክቶክ አይማርም ኖት ሪስፖንድ ነው የሚለው ዕውቀት እየገበየን መረጃና ዕውቀት ኮምፕሊትሊ የተለያየ ነው ስለ አንድ ነገር መረጃው ሊኖረን ይችላል ስለ አንድ ነገር ግን ዕውቀቱ ሊኖረን ይገባል በክርስቶስ ለተሰራው ነገር መረጃ አይደለም የሚያስፈልገን ዕውቀት ነው ዕውቀት መረጃ ነው መረጃ ብቻ አይደለም ሴት አድርጉ ማይንዳችሁ ስሙ ይባረክ ለምን ህይወታችሁ እዚህ መጽሐፍ ውስጥ አለ ክብራችሁ እዚህ መጽሐፍ ውስጥ አለ ስለዚህ የእግዚአብሔርን ቃል የምታነቡበት የእግዚአብሔርን ቃል የምትበሉበት ጊዜ ፕሮፖርሽናሊ የህይወታችሁ ለውጥ እዛ ጋር ነው ያለው ያለ ዕውቀት ለውጥ የለም ስራው ስላልተሰራ አይደለም ስራው ስላላለቀ አይደለም የተሰራውን ስራ በአካላችሁ ለመግለጥ ባለቀውና በሚገለጠው መካከለኛ አእምሮአችሁ ነው እንዴት እንደሚነበብ እንዴት እንደምታነቡ እንዴት የእግዚአብሔርን ቃል እንደምትተጉ ካላወቃችሁ ለውጥ በህይወታችሁ አትጠብቁም ስለዚህ 12 ሰዓታችሁን በቀን ውስጥ ያላችሁን 12 ሰዓት አስቡት ቁርስ ምሳ እራት እንበላለን ብቻ አይደለም ቀኑን ሙሉ ለቁርስና ለምሳ ለራትም ልንሰራ እንችላለን ለአእምሮአችን ግን ብዙ ስለማንሰራ አእምሮአችን የቀነጨረና የቀጨጨ ነው ማለት ነው ድዋርፍ ነው ማይንዳችን ስለዚህ ዲፎልት ሞድ ላይ አእምሮአችን ነቅቶ በክርስቶስ ተደርጊያለሁ በክርስቶስ ሆኛለሁ የሚል አይደለም በፊተኛው በተጫነበት ፕሮግራም ነው የሚሰራው ስለዚህ አሁን ቆላሲያሶችን የሚላቸው በፊት የተጫነባችሁ ፕሮግራም አለ እሱ እኮ የእግዚአብሔር መንግስት የማይወርስ ሐሳብ ነው እሱ ከዘላለም ህይወት ጋር ግንኙነት የሌለው ሐሳብ ነው እናንተ መንግስት ስትለውጡ ሐሳብን መለወጥ አለባችሁ በደንብ ስሙ ለመዳን ህግና ዲሲፕሊኖች አያስፈልጉትም ጊፍት ነው እምነት ነው የሚጠይቀው አእምሮ ለማደስ ግን ሌበር አለ ሳታክቱ ማንበብ ሳታክቱ መጸለይ ይፈልጋል ደግሞ ንባብን ከጸሎት ጋር አንድ ላይ ማታቀናጁት ከሆነ ያነበባችሁት ቃል ፊደል ነው የሚሆነው መንፈስ አይሆንም መረጃ ነው የሚሆነው ፊደል
እንደ ሉቃስ ወንጌል ላይ ምዕራፍ 24 ላይ ጌታ ኢየሱስ ማን እንደሆነ እስራኤልን እንዴት እንደሚታደግ ተስፋ እንዳደረጉት ለኢየሱስ ነገሩት። ስለዚህ ስለ ክርስቶስ ከብሉይ ኪዳን ጀምሮ ሲያነብላቸው ልባቸው ይቀልጥ ነበር፣ እግራቸው ግን አልተመለሰም ይላል። አያችሁ፣ እግር የሚመለሰው በልብ መቅለጥ አይደለም፣ በአእምሮ መታደስ ነው። የሚሄዱት እኮ የተስፋ መቁረጥ ነው፣ የሚሰሙት ግን ስለዚህ ከኦብጀክቲቭ ወደ ሳብጀክቲቭ የሚመጣው ሴት ዩር ማይንድ ኢየሱስ ሞቷል ከሚለው ከእርሱ ጋር ሞቻለሁ ወደሚለው ነገር የምንመጣው አእምሮአችንን ሴት ስናደርግ ነው። ዛሬ አንድ ነገር ልንገራችሁ፣ ሰነፎች አትሁኑ፣ ሌበር አድርጉ። ይሄ የእውነት ቃል ክርስቶስ የሰራው ትክክለኛ ነው ብላችሁ ካሰባችሁ ሌበር አድርጉ። ይህንን የእግዚአብሔር ቃል የምትበሉበት የእግዚአብሔር ቃል ጋር የምታሳልፉበት መኪናዎቻችሁ ላይ እኮ ቀላል ነው። መኪናዎቻችሁ ላይ ሎድ አድርጉ። መዝሙር እንደምትጭኑ ትምህርት ጫኑ። ትምህርት መጫን እንኳን ከከበዳችሁ ባይብል ጫኑበት። አንድን መጽሐፍ ዝም ብላችሁ አንብቡት። ዝም ብላችሁ ደጋግማችሁ ለማንበብ ሞክሩ። ስለዚህ የሪዲንግ ስፓናችሁ ከወደቀ የማይንድ ሴታችሁም እንደዚሁ ነው የሚሆነው ማለት ነው። ስሙ ይባረክ፣ እግዚአብሔር ይባረክ። ስለዚህ የደመ ነፍስ ሕይወት እንዲያበቃ ከተፈለገ ያገኛ አጀንዳ እየሰጠን ለተገኘንበት አጀንዳ እየኖርን ማቆም። ጧት እኮ ከቤት ወጥተን አንድ ሰው አጀንዳ ሊሰጠን ይችላል። አንድ ያለ አግባብ የተወረወረ ድንጋይ አጀንዳችን ሊሆን ይችላል። እንዴት እያያ ይወረወሩ? እንዴት ይወረውራል? አጀንዳ ሌላ ከሆነ ግን መወርወሩንም ትረሳዋለህ። ስፓን ኦፍ ሚኒት ናት እሷ። አብሮህ አይቆይም። ለምን? በሌላ ተይዘሃል። ሴት ዩር ማይንድ። ስሙ ይባረክ። እና የፔንቴኮስታልና የፕሮቴስታንት ሰርክል በጣም እየዋጠን ከመጣው ነገር አንዱ ልምምድ በጣም እየበዛ ሪዝን እየደከመ ኮመን ግራውንዶቻችን ራሱ ከደመ ነፍስ ነው የሚነሱት። ደመ ነፍሳዊ ናቸው። ኮመን ግራውንድ የለንም። ኮመን ግራውንዳችን የእግዚአብሔር ቃል። በዚህ ሪኒውድ ካልሆነን we lose a common ground። ኮመን ግራውንዳችንን አናውቅም። ስለዚህ አንድ ነገር ይነግረናል። ይሄ ክፍል በጣም ከሚገርመኝ አንዱ ስደርስበት ትመለከቱታላችሁ። አንዱ የሚናገረው if you set your mind አእምሮአችሁን እንደ አላርም በትክክለኛው ቦታ ላይ ካደረጋችሁት በምትቸገሩበት ነገር ላይ መድኃኒት እናንተ ውስጥ መስራት ይጀምራል። እስቲ አሜን። ጥፋተኝነትና የበደለኝነት ስሜት ይለመዳል። ሌየር ታበጃላችሁ፣ እንደ ቆዳ ሌየር ይበጃል። ግን መደረግ ያለበት ክሪቲካሊ ያልተለወጠ ነገር ካለን ሴት ዩር ማይንድ። ለምሳሌ የምትቸገሩበት ነገር ስንፍና ከሆነ መጽሐፋችሁን ክፈቱና ስለ ትጋት የእግዚአብሔር ቃል የሚናገረውን ደጋግማችሁ አንብቡ። ቃሉ መንፈስና ሕይወት ስላዘለ ትነሳላችሁ። እስቲ አሜን። ክብር ለኢየሱስ ይሁን። አላስፈላጊ ክርስቲያናዊ ያልሆኑ ልምምዶች ካሉ በዚህ ዓለም ባለ ጥበብና በዚህ ዓለም ባለ የኑሮ ስርዓት ውስጥ የተቃኘ አእምሮ ካለን እሱን ለመለወጥ ከፈለግን ስክሪፕቸርን ቤዝድ ያደረገ ቲቺንግ ወይም የእግዚአብሔርን ቃል ደጋግመን በዛ ኤሪያ ላይ ሴት እናደርግ፣ ከህይወታችን ላይ ይነሳል። ይሄ የእግዚአብሔር ቃል የሁሉ ነገር መፍትሄ ነው። ቅድስና አብዝተን ስንማረው we live a holy life። ልጅነትን አብዝተን ስንማር authoritative life። righteousnessን ጽድቅን አብዝተን ስንማር right standing ይኖረናል። ስለዚህ ለምግብ ሌበር እንደምናረገው አካላዊ ለሆነው ነገር አእምሮአችን በእውቀት ሌበር ካልተደረገ በስተቀር አሁን የምናየውን ነገር በሙሉ አንለውጥም ወይም ልናድሰውና ልንለውጠው አንችልም ማለት ነው። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። ስለዚህ እንግዲህ ክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ። ሴት ዩር ማይንድ። በምድር ያለውን አይደለም ይላል። ይሄ ማለት ምድርን አታስቧት ማለት አይደለም። ሁሉን ትታችሁ ስራችሁን ትታችሁ እንደገና ቢዚ የሚያደርጋችሁን እለት እለት የምትሰሩበትን ፕራክቲካል የሆነውን ነገር ተው አይደለም የሚለው። ባይዘበይ አካላችን አንድን ስራ እየሰራ አእምሮአችን ሄቨንሊ ሴት መደረግ ይችላል። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን።
አንዳንድ ጊዜ የቅጣት ባስኬትቦል ወይም ቮሊቦል አይታችሁ ከሆነ አንዳንድ ጊዜ እንደገና ደግሞ እሱን ተውትና እኔ ዕውቀቱ ስላለኝ ስለ እግር ኳስ ላውራ። እግር ኳስ ላይ ሁሉ ጊዜ የእጅ ኳስ ሲወረወር አወራወር ዘዴ ያለው በመትወረውሩበት ሰዓት ላይ ኳሱ ከፍ ብሎ መወርወር አለበት፣ ከፍ ማለትም አለበት። እግራችሁ ግን መነቀል የለበት። ሁሉ ጊዜ ሰማያዊ ነገር ስታስቡ እግራችሁ ሳይነቀል ነው። አንዳንድ ሰው ሰማያዊ ነገር ሲያስብ መናኝ ይሆናል። እሱን አይደለም ክፍሉ የሚያወራው። እግርን ተክለ ነው ከፍ ማለት ያለው። አንዳንድ ሰው ወደ ላይ ይሆንና የታችሁን ይረሳዋል። ጧትም ማንበብ ነው፣ ማታም ማንበብ ነው፣ ከሰዓትም ያነባል፣ ምናምን ያነባል። እንደሱ አይደለም ክፍሉ የሚናገረው። ባይዘበይ በደንብ ስሙኝ። ይሄ የስፖርት ጡንቻ እጃችሁም ሆነ እግራችሁ የሚያድገው ዛሬ በቀን 4 ሰዓት ሰርታችሁ ነገ ስትተው አይደለም። 30 ደቂቃ ባለማቋረጥ በመስራት ውስጥ ነው ጡንቻ የሚያወጣው። ፕሬየርም ወርድ ኦፍ ጋድም ኮንሲስታንት 30 ሚኒትስ ኢን ዩር ዴይ ካለ በህይወታችሁ ኢምፓክት ያመጣል። 4 ሰዓት ሰርተን መተው አይደለም፣ ኮንሲስተንስሊ ነው። ኢየሱስ ክርስቶስ የመጸለይ ልማድ ነበረው ይላል። ጌታ ኢየሱስ ክርስቶስ በገባባቸው ስፍራዎች ሁሉ ላይ የእግዚአብሔርን ቃል ሲያወራ እንደ ፈሪሳውያን አያወራም፣ እንደ ሰዱቃውያን አያወራም። የሚናገርበትን የስልጣን ቃል ይገረሙ ነበር። ኢየሱስ ክርስቶስ ከ12 ዓመቱ ጀምሮ ሌበር ያደርግ ነበር። የእግዚአብሔርን ቃል ሌበር ያደርግ ነበር። ስለዚህ ወርልድ ፐርስፔክቲቭ የሚያዩበት እይታ ኮምፕሊትሊ ከፈሪሳውያን ይለወጣል። ባይዘው ኢየሱስ ክርስቶስ መንፈስ ቅዱስ ሲወርድበት አይደለም እይታው የተለወጠው። ጌታ ኢየሱስ ክርስቶስ ከሕፃንነቱ ጀምሮ ያዳበረው የእግዚአብሔር ቃል ዕውቀት ነው አስተሳሰቡን የለወጠው። ከዛ ሲገባ መንፈስ ቅዱስ አንድ ነገር ነው የሰራው። ሊጸልይ በወጣበት ቃሉን ይሄ ኢሳይያስ መጽሐፍ ላይ ያለውን ቃል አሁን ነው የሚል ድምጽ ነው የሰማው። አንዳንድ ጊዜ እግዚአብሔር መንፈስ እንኳን ሊናገረን ፈልጎ የቮካብለሪ ጥረት እንዳለኛው ታውቃላችሁ። በምን ያወራል? የእግዚአብሔር ቃል የእግዚአብሔር ግራመር ነው፣ አፍ መፍቻ ነው። እግዚአብሔር አፉን ከፍቶ ሲናገር ቃል ነው የሚናገረው። የብሉይ ኪዳን ነቢያቶችን በሙሉ ተመልከቷቸው። ሁሉም ታስክ ኦፍ ዘ ፎርስ የቃሉ ጠበቃዎች ናቸው። ከኪስ አይደለም መዘው የሚያወሩት፣ ከቃል ነው የሚነሱት። ከቃል ስትነሱ ዓለማችሁ በቃል ይቃኛል፣ ህይወታችሁ በቃል ይቃኛል። ይሄ የምታዩት ዓለም ራሱ የተሰራው በቃል ነው። የኔና የናንተም ህይወት የሚሰራው በዚህ ቃል ነው። ስሙ ይባረክ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል። አይገርምም? ተነስታችኋል አለን። አሁን የሚያስፈልገው እኮ ይላችሁ እውነተኛ ይላችሁ አጠገባችሁ ያለውን ሰው እንደዚህ በሉት፣ እውነተኛ አርነት በሉት። አልሰማማ ምሳት በላላችሁ ግድ የለም በሉ። እውነተኛ አርነት አያችሁ፣ የምትፈልጉትን ማግኘት አይደለም፣ ለሚፈልጋችሁ ነገር መሞት ነው። አሜን ነው። ርኩሰት የሚፈልገን ከሆነ ርኩሰትን በድርድር አይደለም የምንለያየው፣ በሞት ነው የምንለያየው። ሞት እንዴት ነው የምንሞተው ካላችሁኝ፣ በላይ ያለውን ስትሹ ለዚህኛው ትሞታላችሁ ነው ክፍሉ። ምክንያቱም አንዳንድ ላይ ምንድነው ነው የሚለው በላይ ያለውን እሹ ይልና ሞታችኋል ደግሞ ይላል። ቁጥር 1 ላይ ደግሞ ስትሄዱ ተነስታችኋል ይልና ሞታችኋል ይላል። ከክርስቶስ ጋር የተነሳንበት ዓለም ሴት ስናደርግ ለሚፈልጉን ነገሮች እንሞታለን። የሚፈልጉን ነገሮች ይለዩናል። የተጣበቁብን ነገሮች መራገፍ ይጀምራሉ። ለምን? አንዲቫይድድ አቴንሽን ለተነሳንበት ዓለም ስለሆነ እነዚህ በኢግኖራንስ ቦታ በማጣት የሚደረጉበት ስሜት፣ ፍቃድ፣ ዕውቀት በሙሉ ከህይወታችን ላይ ሽፍት ስላደረገ መድረቅ ይጀምራሉ። ፊድ አይደረጉም። መራራ ስር ህይወታችሁ ላይ ካለ አለ ጢሞቴዎስን ጳውሎስ ሲመክረው ውሃ ታጠጣው ስር እንዳይሰድ ይላል። አያችሁ፣ ስር እንዳይሰድ ውሃ ማናጠጣበት ተፈጥሯዊ በሆነ ሞት እንዲሞት ካስፈለገ ኃጢአት ትንሳኤ ላይ ፎከስ ያደረገ የማይንድ ሴት ዲቨሎፕ ማድረግ ነው። አትግደል ደጋግመን ስለሰበክ ነው ሰው ከመግደል አርነት አይወጣም። ለምን? መግደል እንደሌለበት፣ ማማት እንደሌለበት፣ ማመንዘር መስረቅ እንደሌለበት እኮ እኛም ሳንነግረው አእምሮ ያውቃል፣ መንፈሱ ያውቃል፣ ህይወቱ ያውቃል፣
ማህበረሰቡ አይፈቅድም፣ የሚሰራውም ልክ አይደለም፣ የሚያሸማቀቅም ነው። በቃ አለቀ። እሱን ደጋግመን ብናወራውም ለውጥ የለውም። በመጀመሪያ ደረጃ ኃጢአትን በተመለከተ መድኃኒቱ ስለተገኘ ቤተክርስቲያን የተሰጣት አጀንዳ ኃጢአትን እንድሰብክ ሳይሆን ክርስቶስን እንድሰብክ ነው። መድኃኒቱ እንድሰብክ ነው። የመድኃኒቱ ተናጋሪዎች ነን እኛ። ኃጢአት በአራት ይከፈላል። ሳከፍለው አውቀዋለሁ። በዝርዝር ሳይሆን በድርቡ ምራሱ አውቀዋለሁ። በድርብ ሰረዙ nothing new good news ሊሆን አይችልም። መልካም የምስራቹ ግን እንደዚህ ይላል፣ ተነስተሃል፣ ከክርስቶስ ጋር ተነስታችኋል፣ በአብ ቀኝ ተቀምጣችኋል፣ ተሰውራችኋል። ስምህ ይባረክ መንፈስ ቅዱስ። ማይንድ ሴታችን ወደዚህ መለወጥ ሲጀምር በህይወታችን ለከኛ ያልሆኑ ነገሮች በሙሉ ከህይወታችን ውስጥ አቴንሽን በማጣት ውሃ በማጣት ሚንከባከባው በማጣት ይደርቃል። ኃጢአት ስትንከባከበው ይፋፋል። ኢግኖር ስታደርገው ግን ይደርቃል ናቹራሊ። ስለዚህ ሞታችኋል ይላል። ደግሞ ተነስታችኋል እንጨረሰና ሞታችኋል ነው። በሌላ አማርኛ ስትነሱ የመነሳታችሁ ስታስቡ ለሌላ ነገር ግን እየሞታችሁ ነው። ለአንዱ ስትገኙ ለአንዱ እየተፋታችሁ ነው። ለሌላው ስትሆኑ ሌላው እየተዋችሁ ነው። ስሙ ይባረክ። በላይ ያለውን አስቡ በምድር ያለውን አይደለም ይላል። ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል። ስሙ ይባረክ። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በሌላ አማርኛ እንዲህ ይለናል። ይሄ በምድር በእንዲህ አይነት ሕይወት ስትመላለሱ እሱ በሰማይ ሊገለጥበት ባለ ክብር ወክ ማድረግ ትጀምራላችሁ። በዚህ ብቻ አላበቃም። እንግዲህ በምድር ያሉ ብልቶቻችሁን ግደሉ። ክፍሉ ከዚህ አይጀምርም። ለመግደል ስንት ነገር ተንደርድሮ መጥቷል። 5 ነገር። ኃጢአትን ግደሉ ማለት ቧጡ አይደለም። ኃጢአትን ግደሉ ማለት እኔ አልችልም፣ ግን አንድ ህይወት አለ፣ የቻለ ህይወት። እሱ ምን አይነት ህይወት ነው? ለኃጢአት የሞተ ለጽድቅ የተነሳ ህይወት። ይሄ ለኃጢአት የሞተው ለጽድቅ የተነሳው ህይወት እንዴት ይሰራል ስትሉ ማይንድ ሴት ፎከስ አላርም ሙላ ማስገባት። ይሄንን ፎከስ አድርጎ ማስገባት ነው። ግን ይሄንን የማይፈቀድ ደግሞ ብዙ ነገር አለ። ከቤታችሁ ገና ስትወጡ ነው ነገር የሚጀምራችሁ አጌንስት ዩ የሚሰራ። ከበር ያለው ስትል ምናባዊ የሚል፣ ጸድቅ ያለው ስትል ሐሳባዊ የሚል፣ ምኞታዊ የሚል። ግን ሪያሊቲው እሱ that's the reality ምክንያቱም እኔን ካስቸገረኝ በላይ እኔ የተሰራውበት ታላቁ ነው። ሪያሊቲው እሱ ነው። ለዚህ ነው መንፈስ ቅዱስ የሚያስፈልገን ወደ እውነት ሁሉ የሚመራን ይህንን እውነት በእኛ ውስጥ ፔኔትሬት ለማድረግ ነው። ይህንን ካደረጋችሁ ትገሉታላችሁ ነው የሚለን። እነዚህ ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆኑ መጎምጀት ነው። እውነተኛ ክርስትና ምንም ነገር እያደረክ ምንም ችግር የለም የሚል የማደንዘዣ የጊልቲነስ መርፌ አይደለም። እሱ መጽሐፍ ቅዱስ ጢሞቴዎስ ላይ ምን ይለዋል? የተጠበሰ ህሊና ያላቸው ይላል። ዶንት ሉዝ ሴንሲቲቪቲን ማጣት አይደለም ራይቸስነስ። ለምሳሌ ይሄ እጄ እዚህ ጋር ነርቭ አለው። ሙቀው ውስጥ ስከተውም ይሰማኛል፣ ቅዝቃዜም ይቀዘቅዘኛል። ይሄኛው ግን ምናልባት ከባድ ስራ የሚሰሩ ሰዎች አሉ። ካናዳ ብዙ ኢትዮጵያውያን አሉ፣ ሳውዝ ዳኮታ የሚባል ቦታ ላይ እና የአሳማ ኤክስፖርት ነው የሚሰራበትና በጣም ቀዝቃዛ ስለሆነ ሁሌ ከፍሪጅ ጋር ስለሚውሉ ያንዳንዶቹ እጅ አይለይም፣ እሳትም ቅዝቃዜም አይለይም። ማለት የሥራው ባህሪ እንደዛ አድርጓቸዋል። ስለዚህ እንደዚህ ብለው ከረሱት እና የተጣደ እሳት ካለ ይዞት ሊሄድ ይችላል። እጃቸው ይዞ እንዳይሄድ ማለት ነው። እንደዚህ አይነት ላክ ኦፍ ሴንሲቲቪቲ ተቆርጦ እንዳታገኙ እጅን ማለት ነው። that's not Christianity። ላክ ኦፍ ሴንሲቲቪቲን አይደለም እኔ ማወራው። ምንም ብታደርጉ ምንም ችግር የለም የሚል ወንጌል የለም። ወንጌል ከተያዝንበትና ከገባንበት ማውጣት የሚችል ስራ ተሰርቷል ነው። ሁለተኛ እኔ እችላለሁ አስወግዳለሁ ከሚል የጎበዝና የሄሮ ጨዋታም ተው። ኃጢአት በእድሜ ታላቅ ነው።
ስለዚህ ምን ማድረግ አለብኝ? set my mind ማላይ ክራይስት ላይ ከዚህ ስንሸራተት ነው ልከኛ ያልሆኑ ህይወቶች የሚመጡ። ትክክለኛ ህይወት ግን set your mind። አንዳንዶች አንብሊፍም አለ። ባይ ዘ ወይ ክርስትና የማይሰራ የሚመስለው ክርስቲያን አለ። ለምን ክርስቲያን እንደሆነ አላውቅም። እንዲህ አይነት ክርስትና ክራይሲስ ነው በእውነት። አረ እኔ አማርኛው ነገር የሚሰራ አይመስለኝም። ካልሰራ ምን ታደርጋለህ እንዴ? ይሰራል እንጂ። ሰነፍ በልቡ እግዚአብሔር የለም ይላል። ልቡ ሰነፍ ስለሆነ እኮ ነው። ትጎች ግን በመንፈስ ፈርቨንትድ የሆኑ ግን የእግዚአብሔርን እውነት በህይወታቸው ላይ ያደርጋሉ። በደንብ ስሙኝ። የእግዚአብሔርን ጥሬ ቃል ወስዶ በህይወት እንደመርህ መጠቀም ሌላ ባታተርፉ ራሳችሁን ታድናላችሁ፣ ነፍሳችሁን ታድኗታላችሁ። የእግዚአብሔር ቃል መዳኛችን ነው፣ ማምለጫችን ነው። ስሙ ይባረክ። ስለዚህ እንዲህ ይላል፣ በምድር ያሉ ብልቶቻችሁን ግደሉ። እንዴት እንግደል? set your mind። በምን ላይ? ከክርስቶስ ጋር ተነስታችኋል። ከዛስ ለነዚህ ሙታን ትሆናላችሁ። ስለዚህ የኛ ድርሻ ምንድነው? set our mind እንጂ መስቀል የሰራውን ደግመን መስራት አይደለም። እሱም ሮንግ ነው። አይ እኔ በክርስቶስ አንዴ ድኛለሁና እንደፈለኩ ሆናለሁ፣ እሱም ሮንግ ነው። ቅድም እንዳልኩ ነው። እጅን ልታጣው ትችላለህ። ፕሪማቹርሊም ልሞቱ ትችላላችሁ። ከዚህ ምድር ላይ ያለ እድሜያችሁም ልትሄዱ ትችላላችሁ። ምክንያቱም ኢየሱስ ነው እንጂ ኃጢአት ይቅር ያለን ኃጢአተኛን ይቅር ብሎን አያውቅም። ኃጢአት የመግደል አቅሙ ስቲል ይሰራል፣ እንዳትሳሳቱ። ሁለተኛ ተራና ሌማን ሰው ነው የሚያደርጋችሁ። ለምን? ምክንያቱም የዚህ ምድር ትልቁ ሀብታችን ብራችን አይደለም፣ ሰዋችን አይደለም። ትልቁ ሀብታችን ለቤዛ ቀን የታተምንበት ቅዱሱ መንፈስ ነው። እሱን ካሳዘንከው ይሄ መንፈስ ቅዱስን አታሳዝኑ የሚለው ግሬቭያርድ እንዲህ አርጋችሁ አገንዙት ነው። ከተገነዘ ምን ይሆናል? ኦፕሬቲቭ ላይ ዳይናሚክ መሆን ያቀታችኋል። በጥበብ በእውቀት መረዳት ያቀታችኋል። ከዛስ ሰው ሆነ እንደ ሰው ኖረ ታልፋለህ። እኛ ሰው ብቻ አይደለንም፣ ስራቸው የተሰራላቸው ከጨለማና ከሞት ነፃ የወጡ ሰዎች ነን። ይሰራል። ይሄ ህይወት የሚያሸንፍ ህይወት ነው። ዛሬ ኢንካሬጅ አደርጋችኋለሁ። በተለያየ የህይወት ሩትን በሆነ ነገሮች ውስጥ ህይወታችሁ ሪትም የተበላሸ ሰዎች ካላችሁ come to the word። ማንን ላውራላችሁ? from the old testament to the new testament ያሸናፊዎች ትልቁ ኃይል ቃል ያላቸው ናቸው። ቃል ያለው ማለት ነብይ የነገረው ማለት አይደለም። የእግዚአብሔር ቃል በልቡ የሰወረ በቀንና በሌሊት በሚመችም በማይመችም ሁኔታ የተደረገውን በክርስቶስ ያለቀውን የቤዛነቱን ስራ ክርስቶስን ያለማቋረጥ ሲክ የሚያደርግ ትውልድ እሱ ነው የሚያመልጠው። ለዚህ ነው መጽሐፍ ሲናገር በመንፈስ ድሆች ሆኑት። አንዳንድ ጊዜ የምናቀው ኢነሚ እንዳይሆንብን የእግዚአብሔር ቅዱሳን እውቀት ኢንፊኒቲ ነው፣ ፊሎሶፊ ኢንፊኒቲ ነው፣ ቴዎሎጂ በጣም ብዙ ነው፣ ማለቂያ የለው። በጣም ብዙ ነው። በደንብ ስሙኝ። አንተ የምትተኛ ንቃ አለ ኤፌሶን ላይ ጳውሎስ ሲናገር። እንዴ ልንቃ ብሎ ሲናገር በክርስቶስ በኩል ንቃ አለው። ከዛስ አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ካለው በኋላ ከሙታን መካከል ተለይተውጣ። ከሙታን ማለት ይሄ ሌማኑ ማህበረሰብ ከሚኖረው የምንወጣው ባይዘው የነቃንበት ዓለም ነው። ሞት ማለት እኮ የምንነቃበት ዓለም እንደሆነ ታውቃላችሁ። ሞት ማለት ሲዝ ማድረግ አይደለም፣ ሌላ ዓለም ነው፣ የምንነቃበት ዓለም ነው። ሞትም የንቃት ዓለም ነው፣ ክርስቶስም የንቃት ዓለም ነው። ምረጡና በክርስቶስ ንቁ ይላል። ለህይወት ለብርሃን ንቁ፣ ለክብር ንቁ። ጳውሎስ ባይዘው በየመልእክቱ ላወጣላችሁ ይችላል። ሮሜ 12 በአእምሮ መታደስ፣ ኤፌሶን ላይ ጳውሎስ ይሄንን ጨምሮ አሁን በአእምሮአችሁ ከንቱነት አትመላለሱ የሚለውን ጨምሮ በጣም ሰፊ ነገር። እንደገና ደግሞ ሄዳችሁ ተመልከቱ ፊልጵስዩስ ላይ አስቡ ነው የፊልጵስዩስ መጽሐፍ። set your mind ማንም መንፈሳዊ የሆነ ሰው እንዲያስብ። ዛሬ የእግዚአብሔር ቅዱሳን ሰኩላሪዝም ሊሚት አለው፣ ሊበራሊዝም ሊሚት አለው። ዓለም ላይ አላና ያልናቸው ሶሻሊዝም እኮ ትልቅ ርዕዮተ ዓለም ነው። ዓለም ላይ የነበረ ርዕዮተ ዓለም ነው። የፖለቲካ ፍልስፍና ብቻ አይደለም። የሰው ማንነት ሰው ማን ነው በሚባልበት በሶሻሊዝም ውስጥ እንደ ዳርዊን ቲዮሪ ያለ ሰው ከእንስሳ ያደገ ነው። ስለ ሰው፣ ስለ እግዚአብሔር፣ ስለ ባህል፣ ስለ ማህበረሰብ፣ ስለ ብዙ ነገር ሶሻል ፍልስፍና ነው ሶሻሊዝም። ዲሞክራሲ ፍልስፍና ነው። በሶሻሊዝም ውስጥ ሰው መጨረሻ ማን ነው ሲባል እንስሳ ነኝ አለ። በካፒታሊዝም ሰው ማን ነው ሲባል ነውሩን በክብር ገለጠ።
በክርስቶስ በኩል ሰው ማን ነው ሲባል በቀኝ የተቀመጠ ከሙታን መካከል የተነሳ የከበረ that's our philosophy ለዚህ ነው ጳውሎስ ሲናገር ለኔ ህይወት ክርስቶስ ነው my philosophy of life is Christ የናቴ ፊሎሶፊ ተው ያባት ተው የማህበረሰብ ተው የካልቸር ፊሎሶፊ ተው ውጣ ከዛ come to the philosophy of the Bible ስለዚህ ጳውሎስ ሲናገር ለቆላሲያሶች ለፊልጵስዩስም እንደዛ ነው ያላቸው የዘመኑ መጨረሻ እስር ቤት ተቀምጦ እንዲህ ነው ማስበው አላቸው ይሄ ተርሴስ ላይ የተገኘ ሮማ እስር ቤት በክብር ህይወቱን የጨረሰ ይሄ ተርሴስ የተወለደ ደማስቆ ብርሃን የበራለት ባሬባያ ምድር ያጠራ ግን መጨረሻ ህይወቱን አገልግሎቴን ጨርሻለሁ ፈጽሜያለሁ ያለው የመጨረሻ ኃይል ለምን አገኘው ብትሉ ማይንድ ሴት እንዴት ነው የሚያስበው ስትሉ የኋላዬን እየተውኩ የኋላን ለመተው የሚያስችል ምን አለ በክርስቶስ የሚናፈቅ ክብር አለ በእርሱ የተያዝኩበትን ይዛለሁ ብዬ ፈጥናለሁ ፕሪዝን ብሬክ እኮ ነው ይሄ ራሱ ታስሮ የሚሮጥ ሰው እስር ቤት እኮ ብዙ ነገር ነው ያለው ዳርክነስ ተስፋ መቁረጥ ባዶነት ነው ያለው ሂዳዝም ቢ ዛሬ የሆነውን ሁሉ የሆነው ገንዘብ ስለሌለን አይደለም ጤና ስለሌለን አይደለም ፕሪዝን ውስጥ የገባው ይሄ ነው ፕሪዝን ብሬክ ማድረግ ያለብንም ከዚህ ነው እጁና እግሩ ኬፓብል የሆነ የአውስትራሊያው ልጅ ይኸው ዓለምን እንዲህ በትምርቱ እየናጠነ ያለው እጅና እግር ስላለን አይደለም ዓለም የሚደረሰው ይያልኳችሁ ነው ብርሃን በእግርና በእጅ ውስጥ አይደለም የሚገባው ኤሌክትሪክ ሲቱ ኮፐሩ የቱ ጋር እንዳለ ማወቅ አለብን ማይንድ ሴት ነው አምሮአችን ጳውሎስ እንዲህ ነው የሚለን ፈሪሳዊ ነኝ አዎ ዕብራዊ ነኝ አዎ እነዚህ በሙሉ ግሎሪየስ ናቸው ምክንያቱም ባህል ነው የሰጠኝ ውልደት ነው የሰጠኝ እነዚህ ሁሉ ግን የሚያስንቅ ትሬዠር ክራይስት ውስጥ አየው እግዚአብሔር ሆይ አይኖቻችንን አብራ በልጅ ውስጥ የከበረን ነገር ማየት እንድንችል የልቦና አይኖች ይብሩ ዛሬ ክርስቶስ ከሁሉ ይበልጥባችሁ የሚያስንቅ ክርስቶስ ተገለጠ ደማስቆ ላይ ለአንድ ዓለም አይኑ ዘጋ ለሌላ ዓለም አይኑ ተከፈተ ከአይኑ ላይ ቅርፊት ሲነሳ ሌላ ዓለም ገባው ከገማልያል እግር ስር ከመማር የሚበልጥ ሌላ ዓለም አገኘው ፈሪሳዊ ከመባል ሌላ ዓለም አገኘው ክራይስት የሚባል ኢየሱስን እግዚአብሔር ሲሰጠን የሃይማኖት መሪ አድርጎ አይደለም የሰጠን የህይወት ስርዓት አድርጎ ነው የሰጠን sphere of life ነው ክራይስት we are in Christ ለዚህ ነው ጳውሎስ ማንንም በክርስቶስ ቢሆን ይላል ማንንም የሃይማኖት መሪ ማንንም በኔ ብትሆን ብሎ አይናገርም መሪኗ ሃይማኖተኛ ነው ምሳሌያዊ ነው መሆን የሚችለው ኢየሱስ ግን ህይወት መሆን ይችላል እኔ ላስተምራችሁ አይደለም የመጣ ህይወት ለሆነላችሁ ከዲዳስኮ ከዲሲፕሊን ከኮቺንግ ያልፋል ክርስቶስ ያ የትንሳኤ ህይወት በእኛ ላይ መስራት ይጀምራል ያ የትንሳኤ ጉልበት በእኛ ሆኖ መንቀሳቀስ ይጀምራል ዛሬ በጌታ በኢየሱስ ስም እንደ ሸረሪት ያደራ ነገር ከዘመናችን ይነሳ አሜን ዳዊት እንደዚህ አለ የማይመች ስፍራና የማይመች ቦታ ላይ ሆኖ በኤዶሚያስ ምድረ በዳ እንጨትና ውሃ በሌለበት ልጇ ሳዶት ለምን ስልጣኑን እንዳጣ አያቅም ግን አንድ ነገር ያደርግ ነበር በኤዶሚያስ ምድረ በዳ እንጨትና ውሃ በሌለበት ነፍሴ ወደ መቅደስ ናፈቀ ይላል ወደ ፕሬዘንስ ናፈቀ ይላል ወደ መገኘት ናፈቀ ይላል ዛሬ ናቹራልና ፍጥረታዊ የሆነ ማይንድ ይዘን ኢን ክራይስት የፈለገ ብናወራው ከአንድ ሰው ጋር ተበላልጠን ያቃል ልንባልበት እንችላለን እንጂ ይሰራልታል አንባልም ገንዘብ አድርጉ ኢየሱስ የሆነልን ሳይሆን ከክርስቶስ ጋር አንድ እንድትሆኑ እኔ አሁን ለምሳሌ መጠጣት ብዙ አልወድም ቡና ለመጠጣት ማኪያቶ ነው ማረገው ማኪያቶ አድርጌ ቡናውን አድርጌ ስጠጣ ብራውን ይሆናል ከለሩ ብራውን ነው ከለር ይለውጣል ዛሬ አንድ ነገር ልንገራችሁ የክርስቶስ ህይወት እናንተ ህይወት ላይ መምጣት ሲጀምር ቴስቱ ይለወጣል ከለሩ ይለወጣል ኦደሩ ሽታው ይለወጣል የሆነውን ማወቅ አይደለም ከሆነው ነገር ጋር በእውቀት አንድ መደረግ ዋነስን ነው ማውራው አይደንቲፋይድ መደረግን ነው ማውራው ስሙ ይባረክ ስለዚህ
ሌበር ኢንቴንሲቭ ሌበር ፕሬየሮች ነበሯቸው። እንዳቀልዱ የእግዚአብሔር ቅዱሳን ኢን ክራይስት ክርስቶስ ሁሉ ሰርቷል አልጸልይም ምናምን የምትሉ ሰዎች ካላችሁ you are ማኑዋል 2 የለህም ማኑዋል 1 ላይ ነህ። ማኑዋል 2 አለው። ማኑዋል 1 ለመዳን ነው ማልጸልየው ነኝ። ለመዳን አልጸልይም፣ ለመጽደቅ አልጸልይም። ጽድቅ የምቀበለው እንጂ ማመጣው ስላልሆነ ግን በክርስቶስ የተደረኩትን ለመደረግ እንደ ጳውሎስ ግን እንበረከካለሁ። ለምን የልቦና አይኖቼ እንዲበሩ፣ ለምን የመጥራቱ ተስፋ ለማወቅ፣ ለምን የርስቱ ክብር ባለጠግነት ለማወቅ እንበረከካለሁ። ከዛስ እቆፍራለሁ። የእግዚአብሔር ቃል ማኑዋሌ ነው፣ የህይወት መርሄ ነው። ለምንድን ነው የምናቀው የማይሰራ? ቃሉ ስጋ ስላልሆነ፣ ኢንካርኔትድ ስላልደረገ፣ ፓርት ኦፍ አስ ስላልሆነ፣ ይሄ ሪያሊቲ የኛ ሪያሊቲ ስላልሆነ ይሄንን ነው የሚናገረው ጳውሎስ። እስር ቤት ታስሮ አያበቃም ግን እንደዚህ ነው የሚለው ሮጣለሁ። ምክንያቱም ላይፍ ስታይል ነው። ክራይስትን መፈለግ የህይወት የስትንፋስ ጉዳይ ነው። ይሄን ምድር ለቀን እስከምንሄድ ድረስ እንዲህ አይነት ፈርቨንሲና ግለት አስፈላጊ ነው። ወይ ጌታ እስከሚመጣ ወይኛ እስከምንሄድ ድረስ የእግዚአብሔር ቃል ሸረሪት ሊወስው አይገባም። ሸረሪት ሊይዘው አይገባም። አሜን ነው። ሸረሪት ሊወርሰው አይገባም። ፐርስፔክቲቭ እንደ ባዶ ወረቀት ዓለም አይጻፈባችሁ፣ ሰፈር አይጻፈባችሁ። ዓለም ወደ መጨረሻው ነው ይላል አንዳንድ ሰው። ወንጌል ወደ መጀመሪያው ጉልበቱ እየገባስ እንደሆነ አላየም? ይሄ የሮቦት የመረጃው ዘመን ዓለምን ወደ ሌላ ነገር ይዟት እየሄደ ነው። የክርስቶስ ኢየሱስ የተገለጠው ጸጋ ወዴት ይዟት እየሄደ ነው? ዓለም ወደ ማርጀትና መበስበሷም ይዘግቡላት አለ። ክርስቶስን ግን የሚናገርለት የለም። እኛ እንናገራለን። የልጁ ክብር ዓለምን ሁሉ ያጠለቀልቃል። ይሄ ወንጌል ምድርን ይወርሳል፣ ፍጥረትን ሁሉ ያድናል። ስሙ ይባረክ። እግዚአብሔር ዘመንና ጊዜ ከሰጣችሁ በሚመች ሁኔታ ውስጥ ካላችሁ ዛሬ አንድ ነገር ልንገራችሁ። ቢሌበረር አሜን። ልጅነታችሁ ጡረታ ይውጣ ፕሊስ። በእግዚአብሔር ፍቅር ለምናችኋለሁ። አይኖቻችሁ ሌላ ነገር እያዩ አይድከሙ። አይኖቻችሁ እያነበባችሁበት ይድከም። ጆሮዎቻችሁ ሌላ ነገር እየሰማ ይድከም። ጆሮዎቻችሁ ክርስቶስንና ክብሩን እየሰማ ይድከም። ስሙ ይባረክ። የእግዚአብሔርን ቃል አንሱ። የልጅነትን ባህሪ ሻሩ። ሙዲነት ፊሊንግ በጣም ነው የሚያሳዝነው። that's the biggest immaturity in the house of God. ባርባ ምናምን እኮ ሀገር የሚመሩ ሰዎች አሉ እዚህ ሀገር 49 ላይ ዞል 100 ምናምን ሚሊዮን ሰው ተሸክሞ የሚመሩ ሰዎች አሉ። ዛሬ እግዚአብሔር ክርስቶስን የገለጣችሁበትን ያህል ነው የሚጠቀምባችሁ። ያኔ ፑልፒት አያስፈልገንም። ያኔ ደጋፊና ተቋሚ ያስፈልገንም። ለምን? መድኃኒት እየገለጠን እንሄዳለን። ክብር እየገለጠን እንሄዳለን። ኃይልን እየገለጠን እንሄዳለን። እግዚአብሔር በጌታ በኢየሱስ ክርስቶስም በልጁ ሕይወት ያስታጥቃችሁ። ሴት ዩር ማይንዳችሁ ሴት ከተደረገ ፊሊንጋችሁ ሴት ይደረጋል። አንዳንድ ጊዜ እኮ ማታ መጸለይ ስለፈለግን እኮ ቀን የዋልንበት መንፈስ ነው የጸሎት መንፈስ። ቀን የዋልንበት የቃል ሕይወት ነው የማታ የቃል ሕይወት። አለበለዚያ እንንሸዋረራለን። እንደ ሰነፍ መጻፍ ወዲህ ነው የምትተኘው። እንዲያልክ ነው የእግዚአብሔር ቃል ሲመጣ የምትታገለው። ለምን? ስሜታችን በሌላ ነገሮች ላይ ሲነቃቃ ስለነበረ የእግዚአብሔር ቃል ሲመጣ አገኘሁት፣ በላሁት፣ ልቤ ሐሴት አይልም። ለምን? ደልነስ አለ፣ ካርበን አለ እንደ ናፍጣ መኪና። ዛሬ በጌታ በኢየሱስ ስም ከማይሰራ ህይወት እግዚአብሔር ያውጣችሁ። ከማይሰራ የኑሮ ስርዓት እግዚአብሔር ይፍታን። ሰዎች ሁሉ ሲመለከቱን የምንገልጠው ኢየሱስ ህይወታችን ላይ ይገኝ። ሰውኛ ጋር ውለው ልጁን ይመልከት። ሊትል ጂሰስ ይታይ። ግሎሪየስ የሆነው ክራይስት ይታይ። ኢየሱስ ያድናል። አእምሮን ከያዘ ከንቱነት ዘመናችን ይፈታ። አእምሮ በጌታ በኢየሱስ ስም አርነት ይውጣ። አእምሮን የሚይዝ የጨለማ ኃይል ሁሉ ይመታ። አጀንዳ የሚሰጡ መናፍስቶች ይመቱ።
አእምሮን የሚይዙ አእምሮን የሚያጠምዱ አእምሮን የሚያሰክሩ የጨለማ ኃይላት በኢየሱስ ስም ይመቱ። ከዘመናችን ሁሉ ላይ ለመንፈስ ቅዱስ ሴንሲቲቪቲ የምናጣበት ነገር ሁሉ የተወሰደ ይሁን፣ የተወሰደ ይሁን። እግዚአብሔር ሆይ በኢየሱስ ስም ከከንቱ አእምሮ ዋጀን። ከእግዚአብሔር ሕይወት የተለየ አእምሮ ዛሬ ዋጀን። ስናስብ እንዳንተ እንድናስብ፣ ስንናገር እንዳንተ እንድንናገር፣ የሚናገር እንደ እግዚአብሔር ይናገር ተብሎ እንደተጻፈ አንደበታችንን እግራችንንና ሕይወታችንን እንዲቆጣጠር የአእምሮአችንን ኮምፓስ በቃል እውነት እንድትይዝን እጸልያለሁ። የምናነብበት ጸጋ ይለቀቅልን፣ የምንጸልይበት ጸጋ ይለቀቅልን። በቀንና በሌሊት አንተን የምናስብበት መንፈስ ይብዛልን። ትዝታችን ይሁን ቃል ትዝታዬ ነው ተብሎ እንደተጻፈ፣ ቃልህን አገኘሁት በላሁት ተብሎ እንደተጻፈ የቃል ረሃብ በኢየሱስ ስም ሕይወታችን ላይ ይምጣ። የውዴ ቃል ተራሮችን እየዘለለ ይመጣል እንደሚል ቃል የዘመን መጨረሻ በልጁ ተናገረ እንደሚል እግዚአብሔር ወይ ቃልህ ሕያው እንደሆነ ቃልህ እንደሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ እንደሆነ ዛሬ በኢየሱስ ስም ቃልህ መንፈስና ነፍስን እንዲለይ የልብ ግዝረትን እንዲያደርግ ዛሬ በኢየሱስ ስም እጸልያለሁ።